12 ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶ ሽታ መብረቅን በመሰለ የእሳት ሰረገላ ሆነን ይህችን ጸሎት የያዘ ሰው እንቀበል ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥት ያቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከ100 አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ አገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ሰው በሰማይ ታላቅ ደስታ ይደረጋል። ሁለተኛም ይህችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፈው ዓለም ወደማያልፈውም ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕሪ አባቴ ከአብ ከባሕሪ ሕይወቴ ከመንፈስ ቅዱስም ዘንድ አቀርበዋለሁ። ይህች መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህች ጸሎት በተረገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቃጥ፣ በየአይነቱ በሽታ ሁሉ አይቀርብም። ይህችን የጸሎት መጽሐፍ በንጹሕ ለያዛት እሱ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚች መጽሐፍ አምኖ በንጹሕ ልቦና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አድርግለታለሁ። ሚካኤልና ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እሱ ይመጣሉ። ይችን መጽሐፍ በንጽሕና የያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም ሆይ በሰማይና በምድር ይህን ሁሉ አስራት ወይም ተስፋ ሰጠውሽ። ብሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም ልጅ ወዳጅ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት መንፈስ ቅዱስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባሁልሽ አላት። መልአከ ምክሬ በሆነው በሚካኤል የመወለዴን ዜና ባበሰረ በገብርኤል ቃል ኪዳን ገባሁልሽ። ክንፋቸው 6 በሆነ ምሉዓነ አዕይንት በሆኑ መንበሬን በሚሸከሙ 4 እንስሳ ወይም ኪሩቤል ቃል ኪዳን ገባሁልሽ። አነዋወሬም በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ4ቱ ካህናተ ሰማይ ቃል ኪዳን ገባሁልሽ። እልፍ ሆነው በቀኝ በሚቆሙ፣ እልፍ ሆነው በግራ በሚቆሙ፣ እልፍ ሆነው በኋላዬ በሚቆሙ፣ እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባሁልሽ። በእልፍ አእላፋት ብዙ የብዙ ብዙ በሚሆኑ ትጉሃን መላእክት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤል በሴት በቃይንና በመላልኤል ቃል ኪዳን ገባሁልሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛም ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያዬ በኖኅ ቃል ኪዳን ገባሁልሽ። የትእዛዜ ጠባቂ በኩር ተቀዳሚ በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም፣ ስለ ባለሟሌ ስለ ይስሐቅ ዘሩም በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባሁልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁልሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽ ቃል ኪዳን ገባሁልሽ።
ጣፋጭነቱ ከማር ከስኳር የሚጥመው ንጹሕነቱ ከኤዶም ምንጭም ውሃ ንጣቱ ከበረድና ከወተት የበለጠውን ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለ ሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ የእግሬ መረገጫ በሆነችው ታሕታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃዬ እሱም ማደሪያዬ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተቸነከረበት ቀኖት ወይም ችንካር በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣትም ወደ ሲኦል በመውረዴ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማድረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነው ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ ምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ደህንነት የምታስገኝ ትንሣኤንም የገለጥኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። በአንቺ ስምም በሚቀደስባት ታቦት እኔ እረባለሁ፣ መሥዋዕቱንም አሸታለሁ፣ እንደ አቤልም መሥዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት በቤታችንም መለሰችለት፣ አንተ ቡሩክ ነህ፣ ሰማያዊ አባትህም ቡሩክ ነው፣ የባሕሪ ሕይወት መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነት ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህም ምስጋና ይገባል፣ ማያዊ ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ለዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች፣ እንዲህ እያለች አቤቱ አንተ የተመሰገንህ ነህ፣ ስምህም የተመሰገነ ነው፣ የመንግሥትህም ስም ይባረክ፣ ከመንፈስ ቅዱስም ጋር ክብር ጽን ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኰለኞች ሰዎች እጅ ከሰው አጋና አጋንንትም መከራ እኔን አድኝኝ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደምግባትሽን በወደደ በእግዚአብሔር አብ ስም እናቱ ትሆኚ ዘንድ በመረጠሽ በእግዚአብሔር ወልድ ስም የክብሩን ብርሃን በላይሽ በመላ በእግዚአብሔር መንፈስ ቅዱስ ስም በዕብራይስጥ ማርያም የተባልሽ አምላክን የወለድሽ እመቤታችን ማርያም ሆይ ሕሊናሽ በሚወደው ልብሽን በሐሴት በሚመላበት በበገና ምስጋና ለዘላለሙ ማለድሻለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤታችን ድንግል ማርያም ሆይ ስለ ኃጢአቴ መማለጃ ይሆን ዘንድ አምላክ ከአንቺ ጋር በመሰደዱ በግብፅ ባገኘሽ መከራ ማለድሻለሁ። በስደት መንገድ የመድከምሽ መታሰቢያ በልጅሽ ፊት ይቁም። ስለ ኃጢአቴ ማቃለያ ይሆን ዘንድ በምድረ ግብፅ ያገኘሽ የረሃብና የጥም መታሰቢያ በበኩር ልጅሽ ፊት ይማልድ።
ስለ ኃጢአቴ ማሰሪያ ይሆን ዘንድ ከዓይንሽ የፈሰሰው በወዳጅሽ ፊት የወረደው እንባ አሁንም ደግሞ በልጅሽ በወዳጅሽ ፊት ይማልድ። የሠራሁትን ኃጢአት ሳስበው ልቦናዬ እጅግ ደነገጠብኝ። አእምሮ ሳለኝ በከንቱ እየተመላለስኩ በሥራ ፈትነት መኖሬን ባሰብኩ ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠርኩ ጊዜ ልቦናዬ እጅግ ደነገጠ። 1 ሰዓትስ እንኳን ኃጢአት ለመሥራት አላቋረጥሁም። በሰውና በመላእክቱ ጉባኤ መካከል ራቁቴን መቆሜን አሰብሁ። ምናልባት የሚረዳኝ ባገኝ ከዚህ እጅግ ከሚያስፈራው ከሠራሁት ኃጢአት ፍዳ የተነሣ ምናልባት የሚዋሰኝ ባገኝ ብዬ በዓይነ ልቦኔ ይመለከት ዘንድ ወዲህና ወዲያ ተመላለስሁ። ነገር ግን በመማለድ እኔን ለማዳን የምትችውን አንቺን አማላጅ አገኘው። ዘወትርም ከእኔ እንደማትርቅ ያወቅኩ። እንዲህ በፍቅር ያስሁሽ በጣቶቼ አይደለም፣ በሃይማኖት ያስሁሽ በመዳሰስ አይደለም፣ በዕደ ሕሊና ያስሁሽ በዕደ ሥጋ አይደለም። ከአንቺም አልለይም። ዕደ ሕሊናዬን ግን የሰው ኃይለኝነት ሊያስተወው የሰይፍ ስለትም ሊቆርጠው አይችልም። ልትደግፊኝ ያስሁሽ ልትጠይኝ ግን አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያስሁሽ ወደ ታች ልታወርጅኝ ግን አይደለም። ለዘላለሙ ያስሁሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ በአንቺ ዘንድ ትክበር። ስለ ቸርነትሽ እናቴ ነሽ፣ ስለ ንግሥትነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ነሽ፣ ስለ ልጅሽም የመድኃኒት ሙዳይ ነሽ። ድንግል ሆይ አስቢኝ፣ እንደወደቅኩም እቀር ዘንድ አትርሽኝ። በዕብራይስጥ ማርያም የተባልሽ እመቤቴ ማርያም ሆይ እናት ልጇንም ትረሳለችን? ለወለደችውስ አታዝንምን? እናት ልጆቿን ብትረሳም የማኅፀኗን ፍሬ ባታስብም አንቺ ግን አስቢኝ፣ አትርሽኝ። ሁልጊዜም በልብሽ አኑሪኝ። በቃልሽ የተጠራው በፊትሽም የተሳልኩ ልሁን። የሰራዊት ጌታ እግዚአብሔር በውኑ ዓይኖቼ አያዩምን? ጆሮዬስ አይሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል ብሎ በነቢዩ ኢሳይያስ እንደተናገረ ኃጢአቴ እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል በተጋረደ ጊዜ የጸሎቴንም ማድረግ ከለከለ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ አንቺ ግን የኃጢአቴን መጋረጃ አስወግጂ። ኃጢአቴም እንዲቀለል ጸሎቴ እንዲያርግ ወደ ልጅሽም እንዲገባ ከኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከሥጋ ርኩሰት ያነጻኝ ዘንድ ከፍዳም ያድነኝ። ከእርሱም ዘንድ ይቅርታው ወደ እኔ ይምጣ። ማኅመናንን የምትጋረጃቸው መናፍቃንንም የምታሸብሪያቸው የጽድቅ ጋሻ ድንግል ሆይ በጠላት ከመሸነፍ አድኝኝ። ለጠላት መሸነፍ እንደ እሳት ነበልባል ልብን ያቃጥላልና ፊትንም እንደ ብረት ድስት ጥላሸት ያጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ ለሩጫ በመፋጠንም ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ መብረቅ ብርሃን ዓይነ ልቦናዬንም አበራው። ከምሥራቅ በኩል ወጥቶ እስከ ምዕራብ እንደሚገለጥ እንዲሁ የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ይገለጥ። ደምግባትሽም በእኔ ዘንድ ተደነቀ። ውበትሽም እንደ ሐር ግምጃ የተወደደ ነው። የዘውድሽ ብርሃን ጽሩይነትም በሦስት ኅብር እንደ ተቀረጸ ቀስተ ደመና ያማረ የተወደደ ነው። ነጫጭ አበባ እንደሚያብብ እንደ ናርዶስ በገነትም እንደሚያቀላላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድ የተደነቀ ነው። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ አመስጋኝ ያደረግሁ። ልቦናዬም ለድንግልናሽ ምስጋና በመሐሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባሕር በተሻገሩ ጊዜ በባሕሪው ምስጉን የሆነ እግዚአብሔርን እናመሰግናለን እያሉ አመሰገኑ። የአሮን እህት ማርያምም ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባሕር በደህና ስለወጡ
የእግዚአብሔር ሥራ ይደንቃል፣ ፈረሱንና ፈረሰኛውን ወደ ባሕር ጣለው እያለች አመሰገነች። ዳዊትም ከሰልፍ አድኖታልና ዳግመኛም ከሳኦል እጅ ከልጁም ከአቤሴሎም ጦር አድኖታልና እግዚአብሔርን አመሰገነ። አሳፍና የቆሬ ልጆችም በራሳቸው ተነሳስተው ለእግዚአብሔር በበገና ዘመሩ። ኢሳይያስም በተወደደ ምስጋና አመሰገነ። ዲቦራም ስለ ሲሳራ ሞት ዘመረች። ሰሎሞንም ስለ ክርስቶስና ስለ ቤተ ክርስቲያን ምስጋና አመሰገነ። እኔም ደግሞ ስለ ውዳሴሽ ራሴን አመስጋኝ አደረግሁ። እግዚአብሔርንም ባመሰገንኩ ጊዜ በአንቺ ለስሙ ምስጋና አቀርባለሁ። በስምሽም ጸሎቴን ለልጅሽ አቀረብሁ። በገናዬም መሰንቆዬም አንቺ ነሽና ለአንቺም በደረደርሁ ጊዜ ለልጅሽ ደረደርሁ። ባዝን በአንቺ ደስ እሰኛለሁ፣ ብተክዝም በአንቺ እጽናናለሁ። መከራና ችግር ቢያገኘኝ ወደ አንቺ እጮኻለሁ። ለአንቺ በምዘምር ጊዜ ለልጅሽ እዘምራለሁ። ወደ አንቺም እጮኻለሁ። የዓመፀኛ ምላስ ቢያስከፋኝ ወደ አንቺ እማልላለሁ። ሰውነቴ የሚወደደችው ነገር ቢኖር አንቺን እለምናለሁ። በመታመን የሻሁትንም የተመኘሁትንም ባንቺ አገኛለሁ። መታመን ያድናል፣ ሃይማኖትም ሐሳብን ያቀናል። መታመን ያነጻል፣ ሃይማኖትም ያጠራል። መታመን ባለ ተስፋ ያደርጋል፣ ሃይማኖትም ተስፋ ያደረጉትን ያሰጣል። መታመን ይጀምራል፣ ሃይማኖትም ይፈጽማል። መታመን በፈጣሪ ስም ሰማዕትነት እንዲቀበሉ ያደርጋል፣ ሃይማኖት አክሊል ያቀዳጃል። ሃይማኖት ተራራውን ወደ ጥልቅ ባሕር ያፈልሳል። ጌታ በወንጌል የሰናፍጭ ቅንጣት የሚያህል ሃይማኖት ቢኖራቸው ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል። ይህችንም ሾላ ከስርሽ ተነቅለሽ ወደ ባሕር ውደቂ ብትሏት እንደ ተናገራችሁ ይሆናል እንዳለ ጳውሎስም እንዲህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያው ያዕቆብ እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገድ ሁሉ የጸና አይደለም። ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውንም የባሕር ሞገድ ይመስላል። ደግሞ የሚጠራጠር ልቦናውም የሚወላውል በአፉ ዳቦ ይዞ የሚሄድ ውሻን ይመስላል። ሁለተኛውም ውሻ ተከታተለው። ሲከታተለውም ከትልቅ ባሕር ዳር ደረሱ። ጥላውንም በውሃ ዳር አየ። ዳቦ ይዞ በውሃ ውስጥም ሌላ ውሻ ያለ መስሎት ያንን በአፉ ያለውን ዳቦ ትቶ ከውሃው ውስጥ ገባ። ያም የተከተለው ሁለተኛው ውሻ ያንን ዳቦ ይዞ ሄደ። ያ ግን ከባሕሩ ወጥቶ ያንንም ይህንንም ሁለቱንም አጣ። ያንንም ይህንንም አላገኘም። እንዲሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎቱ ዋጋ ለሌላ ሳይጠራጠር ለሚጸልይ ይሆናል። ስለዚህም እኔ በጸሎትሽ ለመታመን ተጋው። ድንግል ሆይ በልጅሽ መታመን ከልቦናዬ አይወጣም፣ ፍቅርሽም ከልቦናዬ አይናወጥም። ዕዳም ችግርም ቢያገኘኝ በአንቺ ይታመናለሁ። አንቺ በጸሎትሽ እንድትፈጽሚልኝ ያውቃለሁ። በዕብራይስጥ ማርያም የተባልሽ እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሠራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚኝ። የምስጋናሽ ፍጻሜ ወዳለበት ደርስ ዘንድ በክንፈ ሕሊናዬ ወደ አየር ተነጠቅኩ። ሐሳቤም ከምስጋናሽ በእኩሌታው እኩሌታ ሳትደርስ ልምሽ ሆና ተመለሰች። ዳግመኛም ውዳሴሽን ወደ ማወቅ ባሕር ለዋኝ ወደድሁ። ወደ ክብርሽ ገናንነት ወደ ብደርስ ዘንድ ደከምሁ። የአንዲቱን ማዕበል ሞገድ ያህልስ እንኳ አላለፍሁም። ወደ ጽራርያም ጠፈር ለመድረስም የሚቻለው ማን ነው? ከምድር በታች ወዳለው ባሕር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናንነትሽን ጠንቅቆ ለመናገር የሚቻለው ማን ነው? ከምስጋናሽ ጋር በጠሩሽ ጊዜ በማኅበራን ዘንድ ስምሽ የጣፈጠ ነው። ድንግል ሆይ ሃይማኖታቸው የቀና ሁሉ ከምስጋና ጋር በጠሩሽ ጊዜ ስምሽ በአንደበት ሁሉ የጣፈጠ ነው። ከውዳሴሽ ጋር በጠሩሽ ጊዜ በክርስቲያን ሁሉ አንደበት ሁሉ ስምሽ የጣፈጠ ነው። ከምስጋና ጋር በጠሩሽ ጊዜ ስምሽ ከወተትና ከማር ወለላ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን ርጉም ይሁን።
ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጠራሽ እንደሆንሽ ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጠራሽ እንደሆንሽ የማያምን ርጉም ይሁን። ከአንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ ርጉም ነው። በፍጹም ልቦናው የማይወድሽ በፍጹም ሐሳቡም የማያከብርሽ ርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ ርጉም ነው። ለክብርሽ የማይሰግድ ለገናንነትሽ የማይገዛ ዕድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የከበሩ ናቸው። ንጽሕት ሆይ የሚያመሰግኑሽ ሁሉ የተመሰገኑ ናቸው። ደስታን የተመላሽ ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። የተመሰገንሽ ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽን ምስጋና በሚያስቀር በከባድ እንቅልፍ እንደ በድን አንሁን። የሰውን ደም የተጠማ ጠላት ለጸሎት ሊነቁ በወደዱ ጊዜ በዓይን ቅንድብ ላይ እንቅልፍ ያበዛልና፣ አንቺም ደግሞ እኔን ከመኝታዬ ለማንሳት ቀኝ እጅሽን ዘርጊ። በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለ ማስታጎል ይህን ሁሉ ይተናኮላል። ቢነቁም እንቅልፍ ከዓይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሰብ ደግሞ ይተናኮላል። ሰይጣን ከቶ ጸሎት እንደማስታጎል የሚወደው ነገር የለም። ጸሎት ፍላጻ ነውና ዓይኑን ይወገዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋልና። ስለዚህም ሰይጣን ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ሲሰማ በብስጭት ጥርሱን ያፏጫል። ምስጋናሽ በእርሱ ዘንድ አጥንቱን የሚሰብር መዶሻ ነውና አንገቱንም የሚቆርጥ ሰይፍ ነውና፣ ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ረፍት አላገኘም። በአንቺ ተሰቃየ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ስቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በኃይለ መንፈስ ቅዱስ የሆነ አምላክን ለመውለድ መጽነስሽን ከዮሴፍ ነው ብሎ አይሁድን አሰናከለ። ዳግመኛም በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ አነሳሳቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩስ ምራቃቸውን በፊቱ እንዲተፉበት ስርግርግ ብሎ እስኪሞትም ድረስ መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። ሞቶም ከተቀበረ በኋላ በመቃብሩ ጠባቂዎችን እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገሯቸው ጊዜ ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን እውነት ይዋሹ ዘንድ ሌሊት እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማሯቸው። ዳግመኛም ከቅዱሳን ሁሉ ይልቅ ዲያብሎስ አንቺን ይጠላልና በዕረፍትሽም ጊዜ የእግዚአብሔር መልአክ በድንሽን እስኪያሳርግ ድረስ በሐዋርያት ላይ የአይሁድን አርበኛ አስነሣ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የሰይጣንን ራሱን ረግጠው ዘንድ በልጅሽ መስቀል ፍላጻ ምነድፈው ዘንድ ልነሳው ዘንድ ንግሥት ሆይ አሰልጥኚኝ። ንግሥት ሆይ በመለኮት ሰይፍ ራሱን ቆርጠው ዘንድ ይህንም ትዕቢተኛ አሳለቅበት ዘንድ አሰልጥኚኝ። በእጅ ይዞ ይጥለው ዘንድ የልጅሽን የኃይል ጽናት አሳድሪብኝ። መንፈሳዊ ረቂቅ ኃይሉም ጥልቀቱ ወደማይታወቅ ርዝመቱም ወደማይገኝ ወደ ገሃነመ ገደል ይጣለው። ይህ ሐሰተኛ ቀማኛም ከውስጧ እንዳይወጣ መዝጊያዋን ይቆልፍበት። በድንግልናሽ ላይ የስድብ ነገር ስለተናገረ ቀናው። በመንፈስ ቅዱስ የሆነ ጽንስሽን ስላሳበለ ቀናው። በድንግልና መውለድሽንም ስለሰደበ ቀናው። በናዝራዊው በልጅሽ ላይ የአይሁድን ልቦና ስላከፋበት ቀናው። የዓለም መድኃኒት እርሱን እንዲገድሉ ስላስጨከናቸው ቀናው። የቤትህ ቅናት በልታኛለችና የሚላገዱህ መላገድ በላይ ወደቀ ብሎ ዳዊት በመዝሙር እንደተናገረ ስለ አንቺም ስለ ልጅሽም ቀናው። ነቢዩ እንግዲህ አንቺን የእግዚአብሔር ቤት አለሽ፣
የሚላገዱ መላገድ በላይ ወደቀ ያለውም የአይሁድ ተናግሮት ነው። ይህም ሰይጣን ካስተማራቸው ምቀኝነት የተነሳ የዮሴፍ ልጅ ነው ሲሉ በእግዚአብሔር ልጅ ላይ የተናገሩበት ስድብ ነው። የእግዚአብሔር ሀገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደ ተዘጋጀች ጎ ያዩሽ። ኤዶም ሆይ አባትሽ ሰሎሞን እንደ ማለዳ ብርሃን የምትታይ ይህች ማን ናት ብሎ እንደ ተናገረ በአንቺ ሐሴትን አደርጋለሁ። ዳግመኛም ንጉሥ ሶሎሞን ለራሱ ዙፋን ሠራ ብሎ ተናግሯል። እርሱ ዙፋን ብሎ ጠራሽ። ጳውሎስ በመስቀሉ ሰላምን አደረገ ጥልንም ገደለው ብሎ እንደ ተናገረ ልጅሽ ኢየሱስ ክርስቶስ ሶሎሞን ይባላል። ሶሎሞን ማለት ፍቅር፣ ሰላም ማለት ነውና ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ ምሳሌሽን እንጂ አንቺን አላዩም። የልጅሽን የጌትነቱን ምስጢር ያየን እኛ ግን ንዑዳንና ክቡራን ነን። በቅድስት ጠረጴዛም ሥጋውንና ደሙን ቁርባኑንም ተቀበልን። አንድ አካል አንድ አምሳልም ሆን። የእግዚአብሔር ልጅ ትሕትና እንደምን የተደነቀ ነው! ለዚያ አንክሮ ይገባል። እንደዚህ ያለ ቸርነት ያሳየ ማን ነው? ንጹሕ ሥጋውን በማዋሃድ ሥጋችንን ለማንጻት ሥጋውን ቆርሶ ሰጠን። በክቡር ደሙ ደማችንን ለማክበር የመድኃኒቱን ጽዋ ደሙን ሰጠን። ለደቀ መዛሙርቱ መንፈስ ቅዱስን በንፍሐት እንደሰጠ መንፈስ ቅዱስን በመስጠት ነፍሳችንን ለመቀደስ ከእርሱም ጋር ሊያስተካክለን ወራሾችም ሊያደርገን ለእኛ መንፈስ ቅዱስን ሰጠን። የክርስቲያን ማኅበር ሁሉ ኑ እንግዲህ ይህችን ንጽሕት በግ እናክብራት፣ እናግናት። የድኅነታችን መሥዋዕት የሚሆነውን በግ ወልዳልናለችና ንጹሑን የዝናብ ውኃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትም ድንግልም የሆነች የእሷን ክብሯንና ገናንነቷን ነው እንናገር። እስከ ዘላለሙ ድረስ ለአብርሃምና ለልጆቹ መመኪያ የሆነች እርሷን ክብሯንና ገናንነቷን ነው እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ነው እናመስግናት። በዚች ሕግ በዚችም ኪዳን ሙሴ በኦሪት የተጻፈውን ለሕዝቡ ከነገረ በኋላ ድንኳኑንም ነዋየ ቅዱሳቱን ሁሉ በበጉ ደም ይረጫል። እንዲሁም ልጅሽ ለደቀ መዛሙርቱ የወንጌል ሕግ ካስተማራቸው በኋላ በዕፀ መስቀል ላይ ራሱን ሰዋ። በደሙ ፈሳሽነትም ያመኑትን የከበሩ አደረጋቸው። እግዚአብሔር ቃየልን የወንድምህ የደሙ ጩኸት ከምድር ወደ እኔ ደርሷል እንዳለው መለኮት የተዋሃደው የኢየሱስ ክርስቶስ ደም አማናዊ ነው እንጂ ደሙ ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደም ይሄ ነውና ንጹሕ ጠጡ ብሎ ጌታ ለደቀ መዛሙርቱ እንደነገራቸው ኃጢአትን የሚያርቅ ነው እንጂ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ እስራኤላዊው እንደ ናቡቴ ደም አይደለም። ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ ደም ነው እንጂ የኃጢአትን ለማራቅ የማይችል የአሮን ልጆች እንደሚሰዉት የላም ደም አይደለም። የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም የአይሁድ ፋሲካ በገባበት በ11 ሰዓት ጊዜ በቀራንዮ የፈሰሰ ነው። ይህም ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለሙ የማይደርቅ ነው። ይህ ደም እኔ የተገዛሁበት የዕዳዬም ከፋይ ነው። እኔ በዚህ ደም ተማምኛለሁ። ዕድል ፈንታዬ፣ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን ይህም ከአንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ይሁነኝ። ቅድስት ድንግል ሆይ በክርስቶስ እንድድን በክርስቶስም እንድኖር ክርስቶስም እንዲፈውሰኝ ከክርስቶስም ጋር ለዘላለም ሕያው እንደሆን ነፍሳትን ከሚውጡ እባቦችና አንበሶች እንዲቤዥ አድርጊኝ። በዕብራይስጥ ማርያም የተባልሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ በጉጉት በሰጎን ተመስለው ከሚያስቱ አጋንንት፣ አዝማት ከሚጽፉ፣ ጠልሰም ከሚጠለስሙ፣ በወፍ ከሚያመልኩ፣ በእሳት ከሚያሟርቱ፣ ጠጠር ከሚጥሉ ጠንቋዮች እንዲሁም እንጨት ጠርበው ድንጋይ አለዝበው ከሚያመልኩ አድኝኝ። ከዛፍ ስር ከተራራ አናት ለጣዖት ለአጋንንት ከሚሰዉ፣ በፀሐይ በጨረቃ በከዋክብትም ከሚያመልኩ
በመጻሕፍት ምልክት ከሚጠነቁሉ አድኝኝ። በዕብራይስጥ ማርያም የተባለሽ እመቤቴ ድንግል ማርያም ሆይ ይህን ሁሉ ከመስራት ይህንንም ሁሉ ከሚሠራ አድኝኝ። እኔ ግን በልጅሽ ልኑር፣ በባሕሪ አባቱም ልድን፣ በመንፈስ ቅዱስም እጅ ልጠበቅ እወዳለሁ። በሦስት የተሸረበ ፈትል ፈጥኖ አይቈረጥምና ሥላሴን በማመን ፈትል ተይዤ ልኖር እፈቅዳለሁ። ሥላሴን በማመን ዓለት መሠረት የታነጸውን የሲኦል አበጋዞች አጋንንት አይችሉም፣ አይበረታቱበትም። እሊህም ደግሞ እንደ መጣላቸው የሚናገሩ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያንም ስለ እነሱ እንዲህ ስትል ተናገረች። ቀበሮዎችን አጥምዳችሁ ያዙልን፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን ወይናችን አብቧልና። ድንግል ሆይ በሰንከል ካላው ጎዳና ከመሄድ እንድርቅ በቀናውም ጎዳና እንዲሄድ አድርጊኝ። ድንግል ሆይ ዶሮ ጫጩቶቿን በክንፎቿ እንድትሰውር በክንፈ ረድኤትሽ ጥላ ሰውሪኝ። የመንፈስ ቅዱስም ጥበቃ እንዲያድርብኝ አማልጅኝ። ድንግል ሆይ ያማረ የተወደደ የነቢያት ቃል ተነገረልሽ። ያማረ የተወደደ ምስጋናም ስለ አንቺ ተደረገ። የአብ ልዑል ክንዱ ጠበቀሽ፣ የመንፈስ ቅዱስም ክንፉም ጋረደሽ። ወልድ ዋሕድ ከአንቺ ሰው ሆነ። በመልአኩ ገብርኤልም አንደበት ባበሰረሽ ጊዜ ይህ አካላዊ ቃል በገብርኤል ብስራት ከአንቺ ሰው ሆነ። በመሃል እጁ የሚሸከም እርሱ ሲሆን ተሸከምሽው። ድምፁ ሳይሰማ ወደ አንቺ መጣ፣ አካሉ ሳይታይ ወረደ። በኩር ልጇንም እስክትወልድ ድረስ አላወቃትም ብሎ ወንጌላዊ እንደተናገረ ሳይታወቅ ተጸነሰ። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት ይላሉ። እነዚህንም መናፍቃን ኤጲፋንዮስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ የሚለውን የመጽሐፍ ቃል ለራሳቸው የሐሰት ምክንያት አደረጉ። በነገሥታት መጽሐፍ ደግሞ ዳዊት አቢሳን አላውቃትም ይላል። ይህንን ነገር ምክንያት አድርገው ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ተዋወቀች በማለታቸውም ሳቱ። አወቃት ማለት ግን በሁለት መንገድ ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘት ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በማኅፀኗ ስላለ የድንግል መልኳ ይለዋወጣልና ስለዚህ ነው። መልኩ በማኅፀኗ በተለዋወጠ ጊዜ ከእርሱ ጋር እንደ እርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ውሃ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅም ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ አረንጓዴም ቢሆን አረንጓዴ እንዲመስል፣ ድንግልም እንዲሁ የልጇ መልክ በማኅፀኗ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደ እርሱ ይለወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳ አበባ የምታንጸባርቅበትም ጊዜ አለ። እንደ ገነትም ተክል የምትለመልምበትም ጊዜ አለ። እሱም ከወለደች በኋላ ግን መልኩ አልተለወጠም። ከእርሷ በነሳው ሥጋ በመልኩ መለወጥ መልኳን የሚለውጠው ልጇ ተወልዷልና። የልዑል እግዚአብሔር ልጅ ጥበቡ እንደምን ያለ ነው! የልዑል ኃይሉ ሥራም ፍጹም ገናና ነው። አገዛዙም እውነት ነው፣ ፍርዱም እውነት ነው። የስሙ ምስጋናም ብሩክ ልዑል ነው። በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍም አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ጌታ ሆይ ለማኅፀኗ የተሰጠውን ክብር አመሰግን ዘንድ ለልቦናዬ እውቀትን ስጥ። አቤቱ ጌታ ሆይ በቅድስና የተዋበ ደምግባቷን አመሰግን ዘንድ ለልቦናዬ እውቀትን ስጥ። የማኅፀኗን መክበርም እናገር ዘንድ ለአንደበቴ መከናወንን ስጥ። እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርናዬም እውቀት፣ ለዓይኔም ብርሃን፣ ለጆሮዬም የበጎ ምስራች ዜና ናት። ለእጆቼም የቅድስና አምባር፣ ለእግሮቼም እውነተኛ ጎዳና፣ ለአንገቴም ድሪ፣ ለራሴም አክሊል ወይም ዘውድ፣ ለአፌም የጣፈጠ እንጀራ፣ ለአፍንጫዬም የሽቱ መዓዛ፣
ለመዋረዴም ከፍታ ለሕመሜም ጤና ናት። ድንግል ሆይ ንጽሕናን እንደ መላእክትም የለበሽ እንደ ነቢያት እንደ ሐዋርያት መንፈስ ቅዱስን የተመላሽ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነጽሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባሕር ጥልቀት፣ የደመና ግዘፍ፣ የዝናማት ጽን፣ የፀሐይና የጨረቃ የከዋክብት መጸዳል ወይም ብርሃን አንቺ ነሽ። በዕብራይስጥ ማርያም የተባልሽ ድንግል እመቤቴ ሆይ በሁሉ ተመሰልሽ፣ በሁሉም መሰልኩሽ። አንቺን ግን የሚመስልሽ የለም። ሰማይ ይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማይቻለውን ችለሸዋልና የማይወሰነውንም ወሰንሽ። ኪሩቤል የልጅሽ ሰረገሎች ናቸው፣ ሱራፌልም ከበኩር ልጅ ሥልጣን በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናንነትም ለንግሥትነትሽ ነው። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተላ ደስታችን አንቺ ነሽ። ለባሕርያችን መመኪያ ሆንሽ። የዓለም ሁሉ መድኃኒት በአንቺ ተደረገ። የአምላክም ይቅርታ በሰው ልጆች ላይም በአንቺ ጸና። የፍጡር ባሕሪ ከፈጣሪ ጋር በአንቺ አንድ አካል፣ አንድ ባሕሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ ድንቅ ነው። ሰሪውም ሥራውን የለበሰበት ሥርዓት እጹብ ነው። ፈጣሪ ፍጡሩን መዋሃድ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ከመላእክት ልዕልና ይልቅ ድንግል ሆይ አሁንም ከመላእክት ልዕልና ይልቅ የሰውን መዋረድ የወደድ ሆይ ስለ ሠራሁት ኃጢአት አትናቀኝ ብዬ ወደ ልጅሽ እጮኻለሁ። ከሰማያውያን መላእክት ባሕሪ የምድራውያን ሰዎች ባሕሪ ለመዋሃድ የወደድ ሆይ ነውር ነቀፋ ከሌለበት ከመለኮትህ ምስጢር አሳትፈኝ። ከኤሳው ስነ ምግባር ይልቅ የያዕቆብን የሥራውን ደግነት የወደድ ሆይ አቤቱ ስለ ሠራሁት ኃጢአት እኔን አታርቅ። እኔ አንተን ብቻ በደልሁ፣ ለራሴም ኃጢአት አብዝቼ የሠራው። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በፈቃዴ ረከስኩ። አንተ ጻድቅ አድርገህ ፈጠርከኝ፣ እኔ ግን በጠላቴ ምክር በደልሁ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኃጢአትን በመውደድ ጌቴን ሽልማቴን ተውሁ። አቤቱ ጌታ ሆይ ለመንፈስ ቅዱስ ማደሪያ ሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። አቤቱ ጌታ ሆይ መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን እኔን ይቅር ለማለት ትጋ። ይቅርታ ካንተ ዘንድ ነውና። አቤቱ ጌታ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቃለህ። አቤቱ ጌታ ሆይ ድካሜ የሚበረታበትን አንተ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚቀናበትን መንገድ ታውቃለህ። አቤቱ ጌታ ሆይ ሕይወቴ የሚያበራበትን እውቀት ምክንያት አንተ ታውቃለህ። ሠራተኛ ሥራው የሚከናወንበትን ነገር ያውቃልና፣ ሥራ ለሠሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ጌታ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ጌታ ሆይ የእጆችህን ሥራ እንዳይጠፋ አድርግ። አቤቱ ጌታ ሆይ የወዳጄ የአብርሃምንና የይስሐቅን ኪዳን አስብ። የመረጥከውንም የእስራኤል የያዕቆብንም ኪዳን ሕግህን ለመጠበቅ ከአሕዛብ የለየኸውን በሕግህ ያጸናኸውን በስሜ የጠራኸውን ለቤተ መቅደስ ርስት ዕድል ፈንታ ጽዋ ተርታ ያደረግኸውን ያዕቆብን አስብ። አቤቱ ጌታ ሆይ ከአንደበትህ በወጣው ቃል መብራትነት ለሕዝብ ያበራ ዘንድ መሪ ያደረግኸው የታመነ የሙሴን ኪዳን አስብ። በእስራኤል ልጆች ላይ ንጉሥ ሊሆን የቀባኸውን በፊትህም ሞገስ ያገኘውን የባሪያን የዳዊትን ቃል ኪዳን አስብ። የአዳም አባቱ አንተ ስትሆን እናት የሆነችህንም የተባረከች ንጽሕት ቅድስት ሙሽራ ማርያምን የወለዱልህን የእነዚህን ቅዱሳን ሁሉ ኪዳን አስብ። አቤቱ ጌታ ሆይ ከሰማይ ሰማያት ወርደ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ጌታ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ጌታ ሆይ ድንግል ስትሆን ከእርሷ መወለድህን፣ ንጽሕትም ስትሆን በጡቷ ማደግህን አስብ። አቤቱ ጌታ በጨርቅ መጠቅለልህን አስብ። አቤቱ ጌታ ሆይ ይህን ሁሉ አስበ
እኔን ባሪያህን ስለ ኃጢአቴ አትናቀኝ፣ አትንቀፈኝ። በማዳንህ እርዳኝ፣ በመድኃኒትነትህም ጋሻ ጋርደኝ። አቤቱ ጌታ ሆይ ስለ ወለደችህ ማርያም አማላጅነት፣ ስላሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ስለ ዳሰሱ እጆቿ፣ ስላቀፉ ጉልበቶቿ፣ አካልም ይሆን ዘንድ ስለ ነሳው ነፍስና ሥጋዋ ከኃጢአት ጉስቁልና አንጻኝ። አቤቱ ጌታ ሆይ ስለ ንጽሕት እናትህ ድንግልና የኔን መዋረድ ተመልከት፣ ምረጥ። አቤቱ ስለ እናትህ ክብርትነት፣ ስለ ገናንነቷም እኔን ይቅር በለኝ። አቤቱ ጌታ ሆይ ቅዱሳን ሐዋርያትን እንደ ወደድህ እንደ መረጥሃቸውም እኔን ደግሞ ውደድ። በሰማያዊ ማኅበራቸውም ከእርሳቸው ጋር አንድ እንደሆን አድርገኝ። ወደ ሰርጋቸውም የተጠራው ልሁን። በዚህ ዓለምም እኔን ባሪያህን ከሚቃረነኝ ሁሉ አድነኝ። ከመንፈስህ ወይም ከሥልጣንህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ ከዚያ ነህ፣ ወደ ጥልቁም ቦርድ ከዚያም እነሆ አንተ አለ። እንደ ንስር ክንፎችን ባገኝ በባሕር ዳርም ብበርር ከዚያም ደግሞ እጅህ ትመራኛለች፣ በሥልጣንም ትጠብቀኛለች። አቤቱ ከአማልክት አንተን የሚመስል የለም፣ እንደ ሥራህም ሥራ የለም። በዓለምም ሁሉ ሙሉ ስትሆን አኗኗርህ ስውር ነው። ለወደድኸው እንጂ ለሁሉ አትታይም። ሰማይም ዙፋንህ ነው፣ ምድርም የእግርህ መረገጫ ናት። ባሕር አገልጋይህ ናት፣ ነፋሳትም ለአንተ ይታዘዛሉ። ፀሐይ መልእክተኛህ ነው፣ የጨረቃም መንገድ በቃል የተፈጠረ ነው። ከዋክብትም በቃል የተፈጠሩ ናቸው። የዓለምም ሁሉ ስፋት በእጅ የተያዘ ነው። ነገር ግን የምትቀመጥባቸው አይደለህም፣ በዳርቻቸውም አትወሰንም። ለግዛትህም ወሰን ዳርቻ የለውም፣ ለምስጋናም ስፍር ቁጥር የለውም። በኃይልህ ጽኑ ብርቱ ስትሆን የአረጋውያን ልጅ ተሸከመችህ። በአኗኗርህም የምታስፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥክ ስትሆን በዚህ ዓለም ላይ በክንድ ላይ የታቀፍህ ሆንህ። ከልዑላን በላይ ልዑል የባሕርይ አምላክ ስትሆን በዚህ ዓለም ከትሑታን ጋር ተመላለስህ። በሁሉ ዘንድ ገዢ ስትሆን በሰው መካከልም ታየህ። ላምና አህያ ጌታቸው እንደሆንክ አወቁ፣ በትንፋሻቸውም አሟሟቁ። እስራኤል ግን አላወቁህም፣ አምላካቸውም እንደሆነ ተመራምረው አልተረዱም። ነቢዩ ኢሳይያስ በሬ የገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቁኝም ወገኖቼም አላስተዋሉም ብሎ የተናገረው ነገር በላያቸው ይደርስ ይፈጸም ዘንድ ከልባቸውም አራቁህ እንጂ በሀገራቸው ትንቢት የተነገረላቸው በዕብራይስጥ በመስገጃቸውም የተጻፈላቸው እስራኤል ምንም ባያውቁ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆነ እኔ ያወቅኩ። አቤቱ ጌታ ሆይ እኔ ባንተ አመንሁ። ከዳዊት ዘር ከምትሆን ከቅድስት ድንግል ማርያም መወለድህን ዳግም አወቅኩ። አቤቱ ጌታ ሆይ በአኗኗርህ የአብ የበኩር በሰውነትም የድንግል በኩር እንደሆነ አመንሁብህ። አቤቱ ጌታ ሆይ በመለኮትነትህ የአብ ልጅ በሰውነትህ የማርያም ልጅ እንደሆነ አመንሁብህ። አቤቱ ጌታ ሆይ ከሕይወት ምንጭ የተገኘ የሕይወት ምንጭ እንደሆነ አመንሁብህ። ከባሕርይ አምላክ የተገኘ የባሕርይ አምላክ ከሕይወትም የተገኘ ሕይወት እንደሆነ አመንሁብህ። ከባሕርይ አባት የተገኘ የባሕርይ ልጅ ሆይ ከብርሃንም የተገኘ ብርሃን ከእውቀት ባሕር የተገኘ ጥበብ እንደሆነ አመንሁብህ። አቤቱ ጌታ ሆይ የአብ በኩር እንደሆነ እናትም ተቀዳሚ ተከታይ የሌለህ አንድ ልጅ እንደሆነ አመንሁብህ። የላይኛው ልደትህ ሌላ ነው፣ የታችኛውም ልደትህ ሌላ ነው። ሰማያዊ ልደትህ ሌላ ነው፣ ምድራዊ ልደትህም ሌላ ነው። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው። የኋለኛው ልደትህ በአካላዊ ቃልነትህ ከድንግል ማርያም ነው። የፊተኛው ልደትህ ከኃይል የተገኘ ኃይል ነው። የኋለኛው ልደትህ በመለኮት ኃይል ከታናሽ ብላቴና የሆነ ነው። የፊተኛውን ተመራመርኩት ግን አልደረስኩበትም፣ የኋለኛውንም አሰብሁት አደነቅሁትም። የፊተኛውን ሳልደርስበት አመሰገንሁት፣ የኋለኛውን በአብራከ ልቦናዬ ሰግቼ እጅ ነሳሁት። የፊተኛው ልደትህ በኋለኛው ልደትህ ታወቀ፣ ሥልጣንህ በድንግልና በመወለድህ ተመሰገነ። ከድንግል ከተወለድክ ወዲህም ከአብ የመወለድህ ማመን ተገለጸልን። ስለዚህ ዳዊት እግዚአብሔር በይሁዳ ታወቀ፣
ስሙም በእስራኤል ታላቅ ነው አለ። ይህንንም እንግዲህ ከእስራኤል ልጅ ከይሁዳ ወገን አካላዊ ቃል ስለ መወለዱ ይናገራል። ከድንግል መወለድህን በሚናገር ጊዜ ከአብ መወለድህ ታወቀ። አሁንም ባለመጠራጠር ከአብ መወለድህን አምኜ አመሰግናለሁ፣ ከድንግልም መወለድህን አመሰግናለሁ። የድንግል ማኅፀን በሰማይ ካለው የብርሃን ሰረገላ ሰፋ። የድንግል ማኅፀን ከአየር በለጠ፣ ከፍ ከፍም አለ። በኪሩቤልና በሱራፌል ዘንድም ተመሰገነ። የድንግል ማኅፀን የሰማይ ደጅ ሆነ፣ እንደ ታተመም የፀሐይ መውጫ መግቢያ ነው። የድንግል ማኅፀን በእውነት ለእውነት ገንዘብ መዝገብ ሆነ። የድንግል ማኅፀን ለልዑል እግዚአብሔር ማደሪያ ሆነ። አሁንም እንዲህ እያልን እግዚአብሔርን እናመስግነው። ለአንተ ምስጋና ይገባል፣ ለባሕርይ አባትህ ለአብ ከአንተ ጋር አንድ ለሚሆን ለባሕርይ ሕይወትህ ለመንፈስ ቅዱስም ምስጋና ይገባል። ለወሰነችህ ገናንነት፣ ለወለደችህም መገዛት፣ ለእናትህም ውዳሴ፣ ላሳደገችህም ቅድስና ይገባል። አሁንም ጸሎቴን እንደ ንጹሕ ዕጣን በፊትህ ተቀበለኝ። ወደ አንተም የጮኽሁትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብም አምላክ አድምጠኝ። አቤቱ ሃይማኖቴን ይልኝ፣ ቀብተህ ወደ አነገሥከውም ከአገልጋይህም የምሕረት ፊትህን አትመልስ። አቤቱ ወደ አንተ የለመንሁትን ልመናዬን ስማኝ። ከጠላቶቼም ፍርሃት ሰውነቴን ጠብቅ። ከክፉዎችም ሸንጎ ከክፉ አድራጊዎችም ሁከት ሰውረኝ። ከአመፀኞቹ ጉባኤ ምላሳቸውንም እንደ እባብ ምላስ ከሳሉት መራራውንም ነገራቸውን እንደ ቀስት ከገተሩት አድነኝ። አምላኬ ሆይ ጩኸቴንም አድምጥ። አቤቱ ጸሎቴን ስማ፣ ጩኸቴም ወደ አንተ ይድረስ። በመከራዬም ፊትህን ከኔ አትሰውር፣ ጆሮህንም ወደ እኔ አዘንብል። በጠራሁም ጊዜ ፈጥነህ መልስልኝ። አንተንም አምናለሁና ማለዳ ምሕረትህን አሰማኝ፣ የሚሄድበትንም መንገድ አስታውቀኝ። አቤቱ ወደ አንተ አንጋጥጫለሁና ከጠላቶቼ እጅ አድነኝ። አቤቱ ወደ አንተ ተማጽኛለሁና